የኑሮ ውድነቱን መቋቋም አልቻልንም። ስለዚህ እንደው አደባባይ ላይ ወጥተን ተቃውሟችንን እናሰማው ለመንግስት አሏቸው። ጊዜው እንደ አውሮፓውያን አቆጣጠር 1960ዎቹ ገደማ ላይ ነው። ህንድ ሀገር ላይ የኑሮ ውድነት የዋጋ ንረት በጣም ይጨምርና ጣሪያ ይነካል። ሰውም በዚህ የኢኮኖሚ ጫና ውስጥ ሲወድቅ የተወሰኑ ሰዎች ወደ አንድ ሼህ ዓሊም ጊዜው የነበሩ ትልቅ ዳዒ ሙፈኪር መጡ። እሳቸው ማናቸው? መሐመድ ቢን ዩሱፍ አልከንደህለዊ ይባላሉ። ሀያቱ ሰሓባ የተሰኘው ኪታብ ደራሲ ናቸው። ወደ 3-4 ቮሊዩም የሚሆን ኪታብ በሰሓባዎች ህይወት ላይ የሚያጠነጥን ኪታብ አዘጋጅተዋል። እና ሼህ መሐመድ ዩሱፍን መጥተው ምን ይሏቸዋል? በቃ የኑሮ ውድነቱን ጫናውን መቋቋም አልቻልንም እንደምታዩት። ስለዚህ እኛ ወጥተን አደባባይ ላይ ወይ ድምጻችን እናሰማ፣ ተቃውሞ እናሰማ ወይ ሲሏቸው ሼህ መሐመድ ዩሱፍ ወሳኝ የሆነ ጠቃሚ የሆነ ምክር መከሯቸው። ይህ ምክር ለኛም በጣም ያስፈልገናል። የሰው ልጅና ነገራቶች አላህ Subhanahu Wa Ta'ala ዘንድ ምሳሌያቸው ልክ ሁለት ኪፋ ሁለት ሳህን እንዳላቸው ሚዛኖች ናቸው አሏቸው። እና የሰው ልጅ ኢማኑ ሲጨምር አዕማል ሷሊሃ መልካም ስራው ሲጨምር የተፈጠረበት ዓላማዬ ብሎ ይዞ በዛ መስመር ላይ ቀጥ ሲል ከአላህ ጋር ያለው መስመር ሲስተካከል ዋጋው ይጨምራል፣ ከፍ ይላል። የዛኔ ነገራቶች ዋጋ ይረክሳል። ነገራቶች ለሱ ኻዲም አገልጋይ መሆናቸውን ይቀጥላሉ። ያለበለዚያ ግን የሰው ልጅ በኢማኑ ደካማ ሲሆን፣ ወንጀል ሲያበዛ፣ ኃጢአት ሲያበዛ፣ ከአላህ Subhanahu Wa Ta'ala ጋር ያለው ትስስር እየላላ ሲመጣ የሰው ልጅ ዋጋ ይረክሳል፣ ደረጃው ዝቅ ይላል። የዛኔ የነገራቶች ዋጋ ደግሞ በተቃራኒው ከፍ ይላል አሏቸው። እናንተ ማድረግ ያለባችሁ አንድ ነገር ነው። ዋጋችሁን ጨምሩ፣ ኢማናችሁን ከፍ አድርጉት፣ አዕማል ሷሊሃ ላይ መልካም ስራዎች ላይ በርቱ፣ የተፈጠራችሁበት ዓላማ ላይ ብቻ አትኩራችሁ ስሩ። የዛኔ እነዚህ ነገራቶች እንዳለ ዋጋቸው ይረክሳል፣ እናንተን ኻዲም ይሆናሉ፣ አገልጋይ ይሆናሉ አሏቸው። ድንቅ የሆነ ምክር። አላህ ተባረከ ወተዓላ ወለው አነ አህለል ቁራ አመኑ ወተቀው ለፈተሕና ዐለይሂም በረካቲን ሚነ ሰማኢ ወልአርድ። የአንድ አካባቢ ሰዎች የአንድ ቁራ ባልተቤቶች ቢያምኑ ኢማናቸው ላይ ቢጠነክሩ እንዲሁም ደግሞ አላህን ቢፈሩ ፈሪሃ አላህ ልባቸው ላይ ቢያድር ለፈተሕና ዐለይሂም በረካቲን ሚነ ሰማኢ ወልአርድ ከሰማይም ከምድርም በረከቶቻችንን እንከፍትላቸዋለን አለ አላህ። ስለ ዱንያ ጉዳይ ምንም አያሳስባቸውም አለ አላህ። ስለዚህ ዛሬ ለይለተል ጁሙዓ ነው። ቢያንስ አቀለል ቀሊል 300 ሰለዋት አውርደን አላህ ጀለ ጀላሉ ሐቂቃ የሱ ባሪያ እንዲያደርገን ነይተን ኢንሻአላህ በዚህ የዛሬውን ምሽት እናሳልፍ። ይህ ቪዲዮ ለሌሎችም እንዲደርስ ኢንሻአላህ ሼር፣ ኮፒ ሊንክ እናድርግ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።